የአርቲስት ነፃነት ተተኪ ሊሆን ይችላል የተባለው እንግዲህ አንዷለም በኢቢኤስ እንግዲህ የቤተሰብ ጨዋታ ላይ ቀርቦ የሙከራ ስርጭቱን አድርጓል። እናም እንግዲህ በፕሮግራሙ ላይ ሰይፉ ፋንታሁንን ጨምሮ ሌሎች እንግዶች የታደሙ ሲሆን እቺ ያከበረችው ልጅ ከባሏ ጋር ታጣ ምናምን የሚሰሩ ሰው አለ ምን ደግሞ ደስ እኔ በብሄድ እንዳይዋት የመሰለኝ ማለት ነው። ህይወት ይቀጥላል፣ ላይፍ ይቀጥላል። ለናሆም ፎንቴ የተሰጠው 15000 ብር ብቻ ነው። 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ድምፃዊት ሀሊማ አብዱራህማን ወደ እስልምና በገሃድ መመለሷን ዛሬ አሳውቃለች። ሰላም ሰላም የኤላሾ ቤተሰቦች፣ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ቤተሰብ ያልሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። እንዴት ነው 0 ከ5 ያመጣው? ንገረኝ። አይደለም ማትስ አስተማሪ እኮ ኤክስን ፈልጋት ብሎኝ ቢልስ መጀመሪያ ከጠፋች 48 ሰዓት መሙላቱን እርግጠኛ አትሆንም? እሱ ፈልግ ስላለ ብቻ እሺ ብለህ ትፈልጋለህ? መጀመሪያ እኮ መስቀለኛ ጥያቄ ይጠይቃል። ከመጥፋቷ በፊት በመካከላችሁ ጸብ ነበረ ወይ? ለመጨረሻ ጊዜ ያያት መቼ ነው እኮ ተብሎ መስቀለኛ ጥያቄ ይጠይቃል። ማግጦባት ቢሆንስ የጠፋችሁ በምን ታውቃለህ? እኔ ቆይ በአንተ ምክንያት ወላጅ እየተባልኩ መመላለስ አለብኝ? እስረኛ ጠያቂ ራሱ እኮ እንደዚህ አይመላለስ። ትሰማኛለህ? ከዚህ በኋላ እያንዳንዱን የወንጀልን ሪፖርት ማለት የውጤትን ሪፖርት ማየት ፈልጋለሁ። እንዴ ታይ ጨርሻለሁ። ሂድ ባለው ፊልድ ነው እንግዲህ ከሱ ጋር እያያያዘ ነው። ግን ወድጃለሁ። መጀመሪያ ታጣራሙ አንደኛ ቴዲ አፍሮ ከሰዓታት በፊት አልበም ለቀቀ። ከዛ ጀንበር የሚል ሰማይ አጉረመረመ ሊዘንብ ነው መሰለኝ ብሎ መልቀቅ። ከዛስ ከአንድ ሰዓት በኋላ ዝናብ መዝነብ እስቲል መዝነብ ማውጣት መግባት አልቻልንም። ይሄ ነገር ምንድነው አልኩኝ ነኝ 18 ምን ተፈጥሮ ነው? ይሄ ዘፈን ምንድነው? ከላይ ነው የወረደው? ከዝናብ ጋር ነው የወረደው? ከሰማይ ነው የወረደው? ምን ትላላችሁ? ለማንኛውም ወዳቸዋለሁ። ቅኔው ከባድ ሆኗል። አሁን ስንት ጊዜ ራሱ እንደሚፈጅ ለማስተርጎም ከባድ ነው። እኔ ራሱ አቅቶኛል። እኔ የምላችሁ የቴዲ አፍሮ ዘፈን ከወጣ በኋላ በርካታ ሰዎች ዘፈን የምትሰሙ ሰዎች ገነት አትገቡ ምናምን እያላችሁ በቴክስትም በቪዲዮም እየሰራችሁ ነው ያላችሁት። እና ምን ልላችሁ መሰላችሁ አመጣጤ ሲጀመር ሲኦል ለመግባት እስካሁን የሰራነው ስራ በቂ ነው። ሌላ የቴዲ አፍሮ ዘፈን አያስፈልገንም። በቂ ሲኦል መግቢያ ሰርተናል። ሲቀጥል እናንተም ገነት አትገቡም ልነግራችሁ አንደኛ እኛን እንደዛ በማለታችሁ ሰውን ወንጀላችኋል፣ ፈርዳችኋል። ሰው ላይ ገነት አትገቡ። ሁለተኛ በፊትም የሰራችሁት ስራ ያላችሁበትን ቦታ ወደ ሲኦል ቁልቁለቱ በሩ ጋር ነው የቆማችሁት። እንደውም ከኛ ቀድማችሁ ተንደርድራችሁ ነው የምትገቡት ልላችሁ ነበር አመጣጤ። ብቻ እኛ ቢያንስ ሲኦል ብንገባ እንኳን የቴዲ አፍሮን ዘፈን ሰምተን መንፈሳችን ታድሶ ነው ሲኦል የምንገባው። ይመቸን። ሲኦል ስንገባ እኛ የቴዲ አፍሮን ዘፈን እዛ ድጋሚ እንሰማዋለን። እናንተ ደግሞ እንደ አዲስ ትሰማላችሁ። እንዳትሰሙ እኛ ደግሞ እንበድላችኋለን ልላችሁ ነው አመጣጤ። ብቻ እኔ ምን አገባኝ እናንተ ይመቻችሁ። ብቻ ሁላችንም ሲኦል ነው የምንገባው። ገነት እንደማንገባ ልነግራችሁ ነው አመጣጤ። ይመቻችሁ። ከባድ ውሳኔ ነው። ውሳኔው ይከብዳል። መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበረ። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል? አስቂ ነገር አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃ ነው። ለናሆም ፎንቴ የተሰጠው 15,000 ብር ብቻ ነው። ባክን 40 ጊዜ አጻፍ ሰምታል። ያው ሰምቻለሁ። ምን ራሴ ሪፖስት አድርጌው የለ እንደ ቪዲዮ እዲያ ባንተ ቤታው ወሬ ነግረኝ ይሞታል። እኔ ራሴ ሪፖስት ያደረኩትን ቪዲዮ አይተኸዋል ቪዲዮን ይላሉ። እኔ ሪፖስት አድርጌው የለ እንዴ? እንግዲህ የሰማችሁት ነገር እንደሰማችሁት ነው። አለቀ። መልስ ሰጠው እኮ እንደሰማችሁት ነው ወንድሞቼ እህቶቼ። በቃ አለቀ። ከዚህ ውጪ ሌላ ምንም አይነት ነገር አታገኙም። እንደሰማችሁት ነው
ማለት እንግዲህ ሌላ ምንም ትርጉም የለውም። እንደሰማችሁት ነው። በጣም ያሳዝናል። በእውነትም ሲታይ በፊት ለፊት ያ ገንዘብ ተሰጥቷል፣ ሁሉ ነገር ተደርጓል። ግን እንዲህ አይነት ሌብነት በቃ ማጭበርበሩም ላይ ያውቁ ነበር ማለት ነው። እንግዲህ እያወቁ ነው ይሄ ነገር የሆነው ማለት ነው። እዚህ ጋር ሰጥቶ ለእይታ ሰጥቶ ከዛ ይሄ ነገር ከበድ ይላል። በጣም ከባድ ነው። ወዴት ወዲህ ሰጋቱራ ሰዓትሽን ጠብቀሽ መጣሽ አይደል? ቆሜ እየጠበኩሽ ነበር። ሚኪ ቤት ነኝ ና ብሎኝ አይደለ? እኔ ራሴ እጠራልሃለሁ። እዚህ ቤት ምሳ ሰዓት እየጠበክ የምትመጣው ነገር እኔ ጭራሽ ነው ያልተመቸኝ። ኧረ ጋሼ እኔ እሱን ፈልጌ ነው የምመጣው። ቀጣፊ እዚህ ቤት ምን ቋሚ በላተኛ ሆነልኝ የለ እንዴ? ደግሞ እንደ እንግዳ እንኳን ምን አለበት 2 ቁርጥ ብታነሳ። ትላንትናው ልብ ብዬቻለሁ 4 ቁርጥ አነሳ። ከቀይ ወጡ ከውሃው እንኳን አልበላም። ፍሬውን ስጋውን ነው ስትበላልኝ የነበረው አይደል እንዴ? ና አንተ ሚኪያዝ እዚህ ሰው ይፈልጋል እንዴ? መጣን እንዴ? ና ግባ እንጂ። ወዴት አባህ ነው የሚገባው እዚህ ቤት? ከዚህ በኋላ ይሄ ልጅ እኔ ቆሜ በፍጹም አይገባም። እንዴ አባዬ ለምን እኔ አንተ ልቀልብ ወይስ ልቀልብ? ይዘን እዚህ ቤት አላርም እንደሞላ ሰው ልክ መሰው ሲቀር ከችላል እኔ ገራ ከዛ ያቺ ደነዘዘች እናት ወይ እድሜው ረጅም ነው ምሳ ሲቀርብ መጣና እቺ ሞሮን አባባል እንኳን አታውቅም። ብታውቀው ይሄ ልጅ እድሜው የረዘመው የኔን ምግብ እየበላ ስለሆነ አባዬ ተው እንደዛ ይባልም ይደብራል። በእናትህ እንዴ እሱ እዚህ ቤት መጥቶ ሲበላ ያልደበረው እኔ ሊደብረኝ ነው እንዴ? ይኸው ልሄድሽ እኮ ማለት ነው እዚህ ቤት መጥቶ ምሳ ካልቀረበ ካልደረሰ ይደብሯል። አባትየው ራሱ ነው መንገድ ላይ ሲያይ ፈገግ እያለ ያልፋል። ሁሌ ግራ ገብቶኝ ነበር። አሁን ግን ሳስተውለው እንዴት ፈገግ አይበላ አንተ ልጁን 24/7 እየቀለብኩለት። ኧረ አባዬ ዝጋ። እኔ እንደውም ስሰማ ማለት ነው እቤት ተኝቶ ውሎ ልክ 7 ሰዓት ሲል ለእናቱ ነው ቆይ እስቲ ምሳ በልቼ መጣሁ እማዬ ብሏት ከቤት የሚወጣው ማለት ነው። አንዳንዴ ራሱ እሱ ሰዓቱን አይቶት ምናምን ካለፈበት ቀስቅሳው ዳረ ረፈደብህ ምናምን ትለዋለች እንደ ስራ ማለት ነው። አንተ ራሱ ልብ ብለህ ስለማትየው ነው እንጂ ማለት ነው 4 ቁርጥ አንስቶ አንድ እየጎረሰ አንዱ ወደ ፌስታል አንድ እየጎረሰ አንዱ ወደ ሹራብ ኪስ ነበር የሚከተው። ዛሬ ግን ምን እንዳለ አላውቅም። በቲሸርት መጣብኝ ወይ ደግሞ እቤት ያሉት በልተዋል ማለት ነው ሹራብ ካለበሰ ወይ ደግሞ ኋላ ኪሱ ጥቁር ፌስታል ይዟል እያልኩ። ኧረ አባዬ ተው ያሳፍራል። ኧረ ተው በእናትህ ተዋቸው በቃ እኔ ልሂድ ይሻላል። ተው በቃ አባዬ ግን ምንድነው ግን ይኸውልህ አንተ ራሱ ከዚህ በኋላ ማለት ነው እዚህ ቤት በቀን 3 ስትበላ ባይ አንገትን ነው መነቅለው። ከአቅም በላይ ቢሆንባቸው ነው እንግዲህ ተደጋግሞ ነው እንግዲህ የምሳ ሰዓት ኮንትሮባንድ ነው የሆነባቸው ልጁ። አሁን ምላችሁን በደንብ ስሙኝ። ወንድ ልጅ ገርል ፍሬንዱ ላይ ወይ ሚስቱ ላይ ቺት ካረገ ችግሩ የሱ ነው። ሴቷ ግን ቦይፍሬንዷ ላይ ወይ ባሏ ላይ ቺት ካረገች እመኑኝ ችግሩ የሱ አይደለም፣ አሁንም ያንተ ነው ችግሩ። እዚህ ላይ ምን ትላላችሁ? እስኪ ኮሜንት ላይ አጋሩ። እቺ ያከበረችዋ ልጅ ከባሏ ጋር ታርቃ ምናምን የመሰለው ሰው አለ ወይ? ደግሞ እኔ መብሄድ እንዳየኋት የመሰለኝ ማለት ነው ህይወት ይቀጥላል፣ ላይፍ ይቀጥላል እና ሌላ ቦይፍሬንድ መጥቶላት ምናምን ነው የመሰለኝ። ሌላ ጠብሳ እንዴት ተደርጎላት ምናምን የመሰለኝ። ለካስ ለ1 ሚሊዮን ልክ እንደነ ማናቸው ስማቸው እንደነዚህ እንደነ ፊዮና እንደነ ጃኒ ምናምን 1 ሚሊዮን 2 ሚሊዮን ምናምን ሲደርስ ማክበራችሁ ነው፣ ሰርፕራይዝ ማድረጋችሁ ነው። እኛማ እኮ በቃ እቺ ልጅ ከባሏ ጋር ታርቃ ነው በቃ እንደዚህ ነው ብለን በቃ ደስ ብሎ ስንጠብቅ እናንተ እንደዚህ ነው። በስመ አብ በጣም ወንድ ድግስ ያማራችሁ። ጋይስ እንዴት ነው ነገሩ? በጣም ወንድ ድግስ ያማራችሁ ጋይስ። ሲንግል ማሚ ያልሆነችም ቁጢጢጢጢራ ምናምንም እንዴት የራምስቱ ሲገባ እያልን ደግሰን እንችላለን። እንዴት ነው ግን የሚቀለልላችሁ? ታድላችሁ ታድለው እግዚአብሔር ይመስገን። ጋይስ ልጅ ያዘ ሰው ኑሮ አይሞላለትም ይባላል። ምክንያቱም ብታገኙት መውጫው ብዙ ነው። ማርያምን እግዚአብሔር ይመስገን መውጫው እናንተ ደግስ አቤት እንዴት ነው ሙሉ ተመቻችሁ። ግን እሱ ደስ ይላል። እኛማ ቀለበት ተደራረጉ ወይ ታረቁ ምናምን ብለሽ ከንበት ብለን ስንመለከታችሁ እናንተ 1 ሚሊዮን ነው ምናምን ብላችሁ ኬክ ምናምን ቆርሳችሁ ምናምን 1 ሚሊዮን ነው አረ ጋይስ በእንደ ፊዮና ነው እስከስ ነው ለመናገር ደስ አይልም። ግን እንደ ቤተሰብ አይልም ጋይስ ይላል እንዴ ሽፎን ቤቱን ስከፍቱ ይዋን ቤቱን ስከፍቱ ከእንደገና ደግሞ የሆነ ነገር ስከፍቱ ተሰባስባችሁ ጨፍራችሁ አንድ ወንድ ልጅ ሲጋር ጨፍራችሁ ትችላላችሁ። በጣም ነው እንዴ አድናቁትና ላይክ ናፈቃችሁ። ኧረ ቤተሰብ እንተዛዘን ተው። አይሊያ
ጋይስ እንደው 1 ሚሊዮን ገባ እንጨፍር እናስጨፍር እንደግስ ከምትሉ ለተቸገረ ሰው ያንዱ ብር እንግዲህ በቀላሉ እሺ እቺን ቲክቶከር ታቋታላችሁ ሰሞኑን ከናያደሽ ጋር 1 ሚሊዮን ፎሎወር ገባው ብላ ስትቀውጠው የነበረችው ደጋረገች ባይ ዘ ዌይ ልንገራችሁ 1 ሚሊዮን ፎሎወር ብርቅ ነው እንዴላላችሁ ከብርቅም ድንቅ ነው በኑረኝ እንዴት እንደማከብር አሳያችሁ ነበር እንደው ልዩ መች አከበረች እኛ ነን ያከበርንላት ሚሊኒየም አዳራሽ ስንት ሰው እንደሚታቃላችሁ ይሄ ሁሉ ሰው አምኖባችሁ አይደለም ምን አለች ለማለት ሳይሆን ወዷችሁ ነው ሲከተላችሁ ተወዳ ነው ልዩ የምትከተለው በጣም ሀምብል ልጅ ናት በጣም ጥሩ ሰው ናት ከዛ ደግሞ አይታችሁ ከሆነ ብዙ ጊዜ ነገሮችን እሷ ለሰው ስታረግ እንጂ ለራሷ የሆነ ነገር ስታረግ ቲክቶክ ላይ ሴሌብሬት ስታረግ አይተናናቅምና ሁሌ እኔ አያድርገውና ሀዘን ቢመጣኮ ሙት አመት 7 አመት 14 አመት እየተባለ ለደስታም ባይሆን ይደገሳል እና ደስታሽን አጣጣሚ እግዚአብሔር የሰጠሽን ደስታ አጣጣሚ ይላታል እና ከምታስቡት በላይ በቢዝነሷ ሂዩማኒቲስ ሰራለች በቅርቡ ደግሞ በአዲስ ቢዝነስ እየመጣች ነው በሁሉ ነገሯ በጣም እየተባረከች ነውና በጣም ብዙ አዳዲስ ነገርም አድርጋለችና እሱንም ሴሌብሬት አላረገችም ሶ እሷ ካላረገች እኛ ለምን ሰርፕራይዝ አናረጋትም በርግጥ ማሂ የምትባል የቅርብ ጓደኛዋና ሰርፕራይዝ ያደረገቻት ሁሉ ነገር አስተካክላ እኛም ሄደን ነውና አደረገቻት እና ለምን ደበራችሁ በነገራችን ላይ የሆነ ጊዜ ልዩ ያለቀሰች ቪዲዮ ፖስት አድርጋ ብዙዎቻችሁ ከጎንሽ ነን አይዞሽ ምናምን ተብሏልና ግን ደስታዋ ሲሆን ግን በጣም ይደብራችሁ አላችሁ ብዙ ጊዜ ሰው እውነት ነው ሲያዝን ሰውን ቆሞ ማየት በጣም ቀላል ነው ሲደሰት ማየት ግን ትንሽ ይከብዳል አይደለ እና ተደሰቱ በሰው ደስታ አይደብራችሁ ልዩ ጀግና ሆና ቆማ ቢዝነሷን በዚህ ልጇን በዚህ ሁሉ ነገር እና አምሮባት አምራ ደምቃ ስታያት ደስ ሲበላችሁ እናንተም እንደዛ የሚያምር ነገር ይሆንላችኋል በሰው ደስታ መደሰት ለራስ ደስታ ይዞ ይመጣል ለማለት ነው ልዬ 1 ሚሊዮን 1.1ንም ገና እናከብራለን 1.2ም እናከብራለን የሚከበር ነገር ካለ ይከበራል እና እኛ ደግሞ ኮንተንት ክሬተሮች ነን እግዚአብሔር ይመስገን ምንም ነገር ብንፈልግ ይመጣል ሳንከፍል ራሱ ደልቷችሁ ነው ላላችሁ ኮንተንት ነው ፕሮሞሽን ነው ብዙ ነገር አለና እናንተም ባላችሁ ነገር ተደሰቱ በሰው ደስታም ተደሰቱና ወዳችኋለሁ ለማለት ነው ቴንክ ዩ አው ነቷን ነው ብዙ ጊዜ ሰው ሲያዝን ቆሞ ማየት አይከብድም ደስታውን ግን ቆሞ ማየት ይከብዳል ስለዚህ አስተሳሰባችን ቢቀየር ደስታውንም አብሮ መካፈል ቢቻል በጣም ደስ ይላል እንጂ ለምን ተደሰተ ብሎ መበሳጨቱ ብዙም አስፈላጊ አይመስለኝም መናደዱንም ምን አመጣው አለመደሰቱንም ምን አመጣው ደስታ ሰው ስለሆነለት ነው ያንን ደስታውን የገለጸውና የደስታው ተካፋይ ብንሆን መልካም ነው ስማ ፕራክቲስም አልፏል ቲዮሪም አልፏል አንተ ኢንተርቪው ላይ ብቻ ትጥልልኛለህ አይን አደራ ጎበዝ ዛሬ አይንዬ ስራ ሊሰራ ነው ምን ተገኝቶ ነው የምትደሳሰተው ሳሚ የኤክስ ፍቅረኛ ስራ ሊቀጠር ኢንተርቪውን የቀረው እጥለዋለሁ እኔ ወንድሜ ነህ አንተ ካንተ አይብስ ለምን ቆይ ኢንተርቪው ከምጥለው ማለት ነው ካለፈ በኋላ ደስ ብሎት ሲወጣ መኪና እንዲገጨው ለምን አናረግ እኔ ሰለሞን እኔ አንዳንዴ ግርም ይለኛል እኔ ነኝ ሰይጣኑ አንተ ነህ ሰይጣኑ እሱም ብቻ ካይምሮ ይበላቱን ታውታው ደህና ዋላችሁ አይንዬ የት ነው ያለኝ አባቴ እኔ ጌቴት ነው በእናትህ ነው ዛሬ አቆላመጥኩ ምን ተገኘ ባክ አረ በእናትህ ደውልለት በነፍስ ይደስልኝ ያኪትትና ነገት ያስካልን ተዘጋጁ ቤተክርስቲያን እንሄዳለን እያለቻቸው ነበር ሰበብ ፈልጉ ያስቀርልኝ ሰበብ ለምን ግን የወር አበባዋን አዛብተን ዛሬ አይመጣም ከዛ ደግሞ ካልሆነ ደግሞ ሆድ ቁርጠት እንጨምርባትና ማለት ትቀራለች ማለት እኔ እኮ ካንተ መምጣት እኮ ትክክል ነው እኮ ግን ካንተ ወይ ተቀላቀለን እንካ ፈርምና ተቀላቀለን እኛ ተስማማለን አረ አንተ ዛሬ እንኳን እንደው መስለቡን አቁም ተጨንቀ ምን ላርግ ስጨነቅ ብላ ነው የሚለኝ ባለፈውም እንደዚህ የወር አበባ አጋጥሟት ሄዳ በረዝ ተሳልባን የተመለሰችው ትስናናት አታውቃትም በእናት በቃ ካልሆነ ትያስካል ወር አበባ እንዲያዩ እናርጋ አሮጊቷን ና እንካ ጦሬን ውሰድ እኔ ሰለሞን ልሁን አንተ ሰይጣኑ ና እንቀየ እውነት ነው አሁን ላይ እኮ ሰይጣን ከሚያቀው በላይ ነው ያለውና ትክክለኛ ነው ቦታ መቀየሩ ነው እንግዲህ የሚሻለው ጊዜ ይኸውልሽ 1 ደቂቃ ስጫቸውና ያለማቋረጥ ደብል ታፕ ያርጉ ኮፒ ሊንክ ያርጉልሽ ሪፖስት ያርጉልሽ ቤተሰቦቼ እንግዲህ
ያለማቋረጥ ታፕ አድርጉ። አማርኛ ትንሽ ችግር አለብኝ አፌ ላይ ያለማቋረጥ ያለማቋረጥ አናቂዎች አቋራጭ ደግሞ ታፕ መሲል ሰፖርት አድርጓት። ሰፖርት አድርጉኝ እንግዲህ በቃ አሁን ከፍቶልሻል። ይኸውልሽ ጌም አስጀምርሻለሁኝ። ይኸውልሽ በደንብ የመጀመሪያው ልክ ጌሙን አክሰፕት ስታደርጊ ስትቀበይ ያለማቋረጥ ደብል ታፕ ያርጉልሽ። እሺ በጣም ነው እሱ የሚጠቅምሽ። ከዛ እኔ የምለውን ደግመሽ በይው። እሺ ይኸው ጀምረናል። ኦኬ እሺ ተቀበይኝ እናቴ። እናቴ ትሙት እየመረረሽ ዋጨው። ለካሜራ ብርቅ ነው ቴዲ አፍሮ ለካሜራ ዘቢባንና እንትናን ይዋት እስኪ ወየ ጉድ ስንት አለ በሆዴ ጌም እየተጫወቱ እነሱ አሁን ነገ ዘፈን ቢለቁ ማን ይሰማቸዋል? ኦልሬዲ ነቃናቸዋል። ቲክቶክ ላይ እየመጡ ከኛ እኩል እየለመኑ እመቤቴ ቁም ነገር እናውራ። ከኔ እኩል አንዳንድ አበባ እያለች እየለመነች ብርቅ አይሆኑብንም። እኛ ብርቅ የሆነብን ቴዲ አፍሮ አንደኛ ያውን ዘፋኝ እኮ ቲክቶከር ኢንተርቪው ላርግክ ሲለው እኮ ቲክቶከሮች ጋር ዘለው የሚሄዱ ናቸው። ቲክቶከር ሲጠራቸው ቲክቶከር ጋር ይሄዳሉ። ያውን ዘፋኞች ቲክቶከር ሲጠራቸው ቲክቶከር ጋር ይሄዳሉ። ቢቢሲ ያቀራቸው፣ ኤምቢሲ ያቀራቸው፣ ኤልቢሲ ያቀራቸው ይሄዳል። ይሄ እኮ ያኔ ቆንጆ በሩቅ በመነጽር እንኳን አይታይሽም አይነሽ ሰር ንጉስ ነው ስንል በምክንያት ነው። ከዛ ቴዲ ራሱን ይወዳል። ድንቢ ለድንቢ ስላልጨፈረ ሜዳ ላይ ወጥቶ መድረክ ላይ ወጥ ስላላለ እነኝና ዳንሰኞቹን ይዞ አሁን እነዚህ ቲክታክ ላይ ቬሮኒካ ራሱ ልትበላሽ 2 ሴንቲሜትር የቀራት እዚህ ቲክታክ ላይ እየመጣች ቬሮኒካ ዳነ ራሱ እንደው ቬሮኒካ እኔ ላንቺ ምክር ልገርሽ እዚህ ቲክታክ ላይ ከመጣሽ ነገ አልበምም ለቀቅሽ ዘፈንም ለቀቅሽ ማንም አይሰማልሽም። እንደው እግዚአብሔር ነገ አድርሷት ከፈለጋችሁ ቬሮኒካ ዳነ ራሱ ልትበላሽ ትንሽ ሴንቲሜትር የቀረሽ እዚህ ቲክታክ ላይ ቤትሽን ከፍተሽ አበባ ካልሽ ነገኛ እናከብርሽም። ነገኛ ዘፈን ስትልቂ አንሰማልሽም። ሶሪ አሁን ዘቢባ ወየ ጉድ ማን ነው ስማችሁ? ወየ ጉድ ስንት አለ በሆድ የምትለው አዘፋኝ እነትም ስንት አለ በሆድ ማን ነው ስሟ? እነሱ ማን ነው የነሱ ዘፈን የሚያዳምጡ? አሁን ጋይስ መሰሉ እግዚአብሔር ይስጥሽ መሰሉ ፋንታው ነው መሰሉና እነ ዘቢባ ጌም እየተጫወቱ ከዛ ነገ ምን ይመጣል? ቅጣት ይመጣል። በርበሬ ተቀቢ፣ ሽሮ ተቀቢ፣ ደንሺ ተንከባለይ፣ እቃ ስበሪ ይመጣል። ባልሽን ዘይ ይመጣል። ካላስ እነዚህ ወስዶ እነዚህ የኢትዮጵያ መንግስት ማድረግ ያለበት የሆነ ቤት ከፍቶ መቆለፍ። አው ከአርቲስቶች ጋር እንዳይቀላቀሉ እግዚአብሔር በጣም የምንወዳቸው አርቲስቶች ቲክታክ ላይ እየመጡ እየተግማሙ ማን ያከብራቸዋል? እኛ ለምንድን ነው ለቴዲ የምንሰግድለት? እኔ ከፍ ዝቅ ብዬ ሰግድለታለሁ። ለምን? በጣም ስለምወደው ቴዲ አፍሮን ከድሮም ጀምሬ። እንግዲህ እነ ዘቢባ በቃ በጣም ተቃውሞ እየገጠማቸው ነው ታብታብ በማለታቸው። እንግዲህ ማየት ነው መጨረሻውን ማየት ነው። ለበዓል የሆነውንማ ሁላችሁ መስማት አለባችሁ። እግዚአብሔር ማወቅ አለባችሁ። ይኸውላችሁ ምን ሆነ መሰላችሁ? እኛ ቤት አንድ የሆነች እህት አለችን እና ለበዓል ቤት ስትመጣ በጊዜ መጣች። በቃ ሁሉም ተገረመ። ማዘር ደስ አላት። እሷማ አገላብጣኔ ሳመቻት። ከዛ ፋዘርም ደስ አል በቃ አልጠበቁም። ታምር ሆኖባቸዋል። ከዛ እኔም ገርሞኝ ምናምን እውነት አለቀስል ምናምን። ከዛ ተንከሴስ ምን ብትል ጥሩ ነው ሎተሪ እያዞርኩኝ ነው ትቆርጣላችሁ። የበዓል ፕራንክ ተደርጋችኋል። እንግዲህ ደስ የሚል ፕራንክ ነው። እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሂውማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደ እዚህ እንትን ኢንዱስትሪ እንዴት ልትመጣ ማይ የሆነ ዚማ ጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው?
አይ እንትን ነው ኮራንዶ ለሶስት ያሁኑ ጥያቄው ነበር። አይ እንትን ሳላቅ ነው ያሁኑ ጥያቄ። አንድ ሽንት ቤት ደርሽን እንዳልሽ ጠይቆት፣ እንደ ቤታችሁ ጠይቆ፣ ችግር የለም ጠይቁ። በእናትህ ኢንተርቪው ሳይሆን እኮ የፈተና መልስ የሚጠይቁት ያስመሰሉት። ሁሉም ተፈራርተው አያደርስ ነው። የጉድ ሀገር ሳይነጋ ያድር አይደል የሚባለው? ምን አይነት መረጃ ነው እየሰማን የምንገኘው? የኤግዚት ኤግዛም ወይም ደግሞ የመውጫ ፈተና የድረ ምረቃ ማለት ነው ከተፈተኑ ተማሪዎች መካከል 8645 የሚደርሱ ተማሪዎች ራሳቸው አይደለም የተፈተኑት፣ የተፈተነላቸው ሌላ ሰው ነው ገብቶ በማለት መረጃዎችን እየሰማን እንገኛለን። ይህንን መረጃ ያወጣው የሰው ሀብትና ስራ ስምሪት ከቴክኖሎጂ ቋሚ ኮሚቴ ጋር የትምህርት ሚኒስቴርን የስራ ግምገማ በተመለከተበት ወቅት እንደዚህ አይነት መረጃዎች እንደወጡ ነው እየተነገረ የሚገኘው። 8645 ተማሪ አስቡት ጋይስ፣ ይሄ ሁሉ ተማሪ ራሱ አይደለም የተፈተነው ሌላ ሰው ገብቶ በተፈተነለት ነው ማለት ነው የኤግዚት ኤግዛምን ያለፈው ወይም ደግሞ የወደቀው የሚሉ መረጃዎች ጭምር ናቸው እየተነገረ የሚገኙ። የነገርን በርካቶችን እያስገረመ ይገኛል። እናንተስ እንደዚህ አይነት ጉዳይ አጋጥሟችኋል ወይ? ሀሳባችሁን ኮሜንት ላይ አጋሩ። ከባድ ነው፣ በጣም ከባድ ነው። 8000 በቃ የአንድ ካምፓስ ማለት እኮ በጣም ከባድ። 18 ዓመት ትዳሬ ውስጥ ስቆይ ስለ ትዳሬ ማንም አያውቅም። ይከፋኝም ቢደላኝም ከባሌ ጋር ከሱ ጋር ጨርሳለሁ። ችግር ካለብኝ ከሱ ጋር ጨርሳለሁ። ደስታ ካለብኝ ከሱ ጋር ጨርሳለሁ። ማንም ጓደኛ አላስገባ፣ ቤተሰብ አላስገባ። ሁለታችን እንጨራረስ። በቃ ሁለታችን እኔ እናገራለሁ፣ ኦፕን ነኝ፣ እናገራለሁ፣ ነገሮችን እጨርሳለሁ። እንኳን ወደ ሶሻል ሚዲያ ወደ ጓደኛ እንኳን ትንፍሽ አልልም። ለምንድነው? ይሄ የግል ህይወቴ የራሴ ነው። ባሌ ለኔ ገበናይ ነው፣ እሱ ለኔ ገበናይ ነው። እኔ ደግሞ ለሱ ገበናው ነኝ። ገበናውን እሸፍንለታለሁ፣ ገበናይን ይሸፍንልኛል። እንደዚህ ሆኖ ነው መኖር ያለብን እንጂ ጠቅላላ መተን የልጆቻችን የባሎቻችን ዝርገፋ። እውነት ነው፣ እውነት ነው። ድምፃዊት ሀሊማ አብዱራህማን ወደ እስልምና በገሃድ መመለሷን ዛሬ አሳውቃለች። እንደምትመለከቷት እንግዲህ ቅዱሱም ስፍራ ሄዳ ጸሎት አድርጋ እስካሁን ለበደለችውና እስካሁን ላጠፋችው ነገርም ይቅርታን የሚመስል ነገር በማህበራዊ ሚዲያ ላይ አሁን እየተሰራጨ ነው የሚገኘው። ጉርሻ እንደዘገበው ከሆነ እንግዲህ እስካሁን ላጠፋሁት፣ እስካሁን ለበደልኩት ይቅርታ የሚል አይነት መልእክትም እንዳሰፈረች ተነስቷል ማለት ነው። እንግዲህ አለባበሷንም ሙሉ በሙሉ እስካሁን የነበረችበትንም ህይወት እንግዲህ አላህ በፈቀደውና በወደደው ሰዓት ላይ ወደዚህ ተመልሻለሁ፣ ወደዚህ መጥቻለሁ የሚልም ሐሳብ ስለመስጠቷ እየተነገረ ይገኛል። መልካም ነው። ሰው ባለበት ሃይማኖት ወደ ሃይማኖት ሲቀርብ ጥሩ ነው። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ። ካንተ በላይ ሰይጣን አለ እንዴ? ክፉ አፍ ላይ ብቻ ሳይሆን ጭንቅላት ላይ ሰይጣን ያለው ልብክ ውስጥ። ኦርቶዶክስ ነበርክ ለስሙ፣ እዛ ውስጥ ግን ስትቦጭቅ ነው የምትውለው። አንዴ ጣውላ ተሸከሙ፣ አንዴ እንጨት ተሸከሙ እያልክ፣ አንዴ መክተፊያ። ማትቀባጥረው ወሬ የለም። የነበርክበት ሃይማኖት ነው፣ ቢያንስ ክብር የለህም። ሰይጣን አንተ ጭንቅላትና ልብ ውስጥ ነው ያለው። በመንፈስ መናፍስቷ እንደምታሳየኝ ከሆነ የፈጠራ የእውነት የደከመ ፈጠራ ነው ያወራከው። የፈጠራ ህልም ምን አለ? የሃይማኖት መሪ እውነት ብትናገር ምን አለ? ውሸታ፣ አታላይ፣ ሌባ። በእውነት አንተ ውስጥ ያለው ክፉ መንፈስ ሃይማኖት ከሃይማኖት የሚያጣላ፣ ብሔር ከብሔር የሚያጣላ ክፉ መንፈስ ነው። መናፍስቷ ይቅርት በለ። እንግዲህ መናፍስቷ ተናግራለች። አንተ ተጠንቀቅ። አይ ፍቅር ሲዝም እንግዲህ ፍቅር ሲዝም በከፍተኛ አስጠንቅቋል። እናንተ ካሽ ጨረስኩ መሰል ሰጥቶኝ ነው። ምን ማለት ነው እንዴ? ከሌለክ የለኝም አትልም? ወንድ ልጅ አይደለ እንዴ? እንዴት ነው ካሽ ምና? አረ ምን ሆነሽ አንቺ? ዝበሲ እንዴ? ወንድ ልጅ አይደለ? ወንድ ልጅ ብቻ ወጪ ያወጣ ያለ ማን ነው አንቺ? እንዴ ለምን አንቺ አከፊም እንዴ? ይሄኔ እኮ አዝናንቶ አብልቶ አጠጥቶ ነው ያመጣሽ እና ኪሱን ስታጥቢ ውለሽ ታዲያ ብር ላይ ጎሎ ነው እንዴ? ወንድ ልጅ አይደለ እንዴ? ምናምን አንተ ራሱ ከነዚህ ጋር እንዴት ትውላለህ ወንድሜ? ምን ሆነ ነው አዝናናችሁ እንዴ? እነ ትሪሞን ልጅ እኮ ናቸው እኮ እነዚህ። አንተ ጠፍተው ነው እንዴ? ያስታውቃሉ እኮ እነዚህ እኮ እነን ብለው እኮ ናቸው እኮ። እናሻግሬ ወንዙ ነው የሚላቸው እኮ እንዴ? እዚህ
ችግር የለውም። የዛሬን ትራንስፈር አድርገን ትራንስፈር አድርግና ወረድ ከእንደዚህ አይነት ሰው ጋር አትዋል። አንተ ትራንስፈር አድርግ። እንግዲህ ምክር ተለግሳል። ያለብን ትራንስፈር አድርገው ወረድ። ለማንኛውም ሰላም ተስፋዬ በራሷ ብራንድ ከች ብላለች። ያው የኢትዮጵያን ሕዝብ ያማከለ ለኢትዮጵያ ስፔሻሊ ለሴቶች አቅማቸው ላነሰ ምናምን በቃ ሕዝብን ያማከለ የራሷን የሆነ ብራንድ አምጥታለች። ያ ብራንድ ምንድነው? ስፕሬይ ነው። የራሷን ስራ ልትሰራ ነው። ለዛ ነው ሚዲያ ላይ ያሉትን ፎቶዎቿን በአጠቃላይ ያጠፋችው። ከዚህ በኋላ የራሷን ስራዎች ብቻ የምትለጥፍበት እንጂ ቱር ስታረግ ምናምን ያለበትን ፎቶ አይደለም የምትለጥፈው። በጣም ነው ፕራውድ የሆንኩባት፣ በጣም ያደነኳት። ጀግና ናት፣ ጀግና ነሽ። በጣም የኮራውብሽ ማርያምን። ምክንያቱም እኔ በጣም ብዙ ነገር ስለማቅ በጣም ነው ደስ ያለኝ። በቃ ማለት ላይክ እንደዚህ አስባችኋል? አንድ ሴሌብሪቲ የራሷን የሆነ ብራንድ ይዛ ስትመጣ ትልቅ ድርጅት ስትከፍት ስታዩ ይሄ በጣም ያስደስታል። ይሄ በጣም ደስ የሚል ነገር ነው እና በጣም ነው ፕራውድ ሆንኩብሽ። በጣም ነው ደስ ያለኝ። ፎቶዋን ያጠፋችሁት እንዳላችሁት ሰውነቷን ተሰርታ እንደዚህ እንደተባለው ሳይሆን ሰላም ተስፋዬ የራሷን የሆነ ብራንድ ይዛ ከሰሞኑ ከች ትላለች። ለስራዋ እንዲመቻት ነው ፎቶቿን ያጠፋችሁ እንጂ ሌላ ነገር አይደለም ብላችሁ ያወራችሁ መታችሁ የጻፋችሁ የተናገራችሁ ሰዎች እንግዲህ እውነታው ይሄ ነው። እንደሰማነው ነው። ሰላም ተስፋዬ በአዲስ ስራ ልትመጣ ነው እየተባለ ነው። እስኪ ሲደርስ የምናየው ይሆናል ማለት ነው። የአርቲስት ነፃነት ተተኪ ሊሆን ይችላል የተባለው እንግዲህ አንዱዓለም በኢቢኤስ እንግዲህ የቤተሰብ ጨዋታ ላይ ቀርቦ የሙከራ ስርጭቱን አድርጓል። እናም እንግዲህ በፕሮግራሙ ላይ ሰይፉ ፋንታሁንን ጨምሮ ሌሎች እንግዶች የታደሙ ሲሆን አንዱዓለም የመጀመሪያ የሙከራ ስርጭቱን በሚገርም ብቃት ተወጥቷል። እንደኔ አንዳንድ ስኪሎችን ትንሽ ቢጨምር ቁጭ ነፂን አድርጎ የቤተሰብ ጨዋታን የመምራት አቅም ይኖረዋል ብዬ አስባለሁ። እስኪ ቀንጨብ አድርጌ ቪዲዮውን ልጋብዛችሁና እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ። እኔ አንዱዓለም እስተመጭ እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል፣ በዚህ በኩል ደግሞ የላጤ ቤተሰቦች። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር አይደለም፣ እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ ቶሎ እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ አዳዲስና ፈጣን መረጃዎች እንዲደርሳችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።